አርእስተ ዜና በትግራይ ህዝብ ህልውና ትግል ለማደናቀፍ በአዲስ አበባ ለተጠራው ሰልፍ አዘጋጆችና ተሳታፊዎች አስመልክቶም የትግራይ መንግስት ግልጽ መልእክት አስተላለፈ። ሱዳን በዳርፉር የተፈጸሙ ወንጀሎችን በተመለከተ ህጋዊ ሂደቱን እንዲያፋጥን ለዓለም አቀፍ ወንጀል ፍርድ ቤት ICC ለወንጀሎች ተጠያቂ በሆኑ ግለሰቦች ላይ የእስር ማዘዣ እንዲያወጣ ጠየቀች። በአበይት ዜናዎቻችን ጀምረናል። ሰላም ጤና ይስጥልን ውድ ተመልካቾች፣ ከትግራይ ቴሌቪዥን የሰዓቱን አማርኛ ዜናዎች ፍርቱና ገብሩ ዜናዎች በመምራት ቆይታ አደርጋለሁ። እንድትከታተሉን እንጋብዛለን። ወደ ቀዳሚ ዜና እናልፋለን። በትግራይ ህዝብ ህልውና ትግል ለማደናቀፍ በአዲስ አበባ ለተጠራው ሰልፍ አዘጋጆችና ተሳታፊዎች አስመልክቶ የትግራይ መንግስት ግልጽ መልእክት አስተላልፏል። ታደሰ ልጅ አለም አዘጋጅቶታል። በአዲስ አበባ ሰልፍ ለጠራችሁ የተላለፈ ጥብቅ ማሳሰቢያ። ጸረ ብሔራዊ ጥቅም የሚደረግ ሰልፍ ተጠያቂነት ያስከትላል። የትግራይ ኮሚኒኬሽን ቢሮ በትግራይ ህዝብ ህልውናና ትግል ላይ ለተደቀነው አደጋ ለመደገፍ በአዲስ አበባ ለተጠራው ሰልፍ አዘጋጆችና ተሳታፊዎች አስመልክቶም የትግራይ መንግስት ግልጽ መልእክት አስተላልፏል። የአብይ አህመድ ጆኖሳይዳዊ አገዛዝ በትግራይ ህዝብ ላይ ሁሉንም አይነት በጭካኔ የተሞላ ድርጊቶች እየፈጸመ ይገኛል። አሁን ላይም በትግራይ ላይ በኃይል ለመዝመትና ህዝቡን ለመጨፍለቅ የድሮን ጥቃቶች እየፈጸመ ባለበት ሁኔታ ወታደራዊ ኃይሉን እያሰባሰበ መሆኑ ግልጽ ነው። ከዚህ በተጨማሪም የአገዛዙ ፖለቲከኞች፣ ወታደራዊ መሪዎችና የሚዲያ መዋቅሩ በትግራይ ህዝብ ላይ ከፍተኛ የሆነ የስም ማጥፋት ዘመቻ እያካሄደ ይገኛል። በአገዛዙ የሰራጩ የሚገኙ ዘርና የማጥፋት ዘመቻዎች ሳይበቃም ቅዳሜ ሐምሌ 11 ቀን 2018 ዓ.ም በትግራይ ህዝብ ላይ ብሔራዊ ጥቅምና ፍትሃዊ ትግል ላይ ያነጣጠረ ሰልፍ ለማድረግ መታቀዱ ታውቋል። ይህ ሰልፍ በትግራይ ህዝብ ብሔራዊ ጥቅምና ፍትሃዊ ትግል ላይ ያነጣጠረ ነው። ሰልፉ በጀት፣ መድኃኒትና ነዳጅ ወደ ትግራይ እንዳይላኩ የሚጠይቅ ነው። ይህ የአብይ አህመድ የዘር ማጥፋት አገዛዝ በእኛ ላይ ለደረሰውና ወደፊት ሊደርስብን ላቀደው ጥፋት ድጋፍ የሚሰጥ ሰልፍ መሆኑን ወዳጅም ሆነ ጠላት ሊያውቀው ይገባል። ከዚህም በላይ ይህ ሰልፍ በአዲስ አበባና በሌሎች አካባቢዎች የሚገኝ ህዝባችንና ወጣቶቻችን የሚያቃጣ እንዲሁም ለከፋ አደጋ የሚዳርግ የዘር ማጥፋት አገዛዝ ለመደገፍ የሚደረግ መሆኑን ሊታወቅ ይገባል። ስለሆነም የትግራይ ህዝብና መንግስት ከብሔራዊ ጥቅማችንና ከፍትሃዊ ትግላችን ጋር በሚቃረን መልኩ በሚደረገው በዚህ ሰልፍ ላይ እጃቸው ያለበትና የሚሳተፉ አካላት ድርጊታቸውን እንደገና እንዲያስቡበትና ከዚህ አሳፋሪ ተግባር እንዲቆጠቡ ጥሪ እናቀርባለን። የጆኖሳይዳዊ የአብይ አህመድ አገዛዝ የሚደግፉ አካላት ከውርደት፣ ከነውርነት እንዲሁም ከሞራል፣ ከታሪክና ከህግ ተጠያቂነት ፈጽሞ ማምለጥ እንደማይችሉ ሊገነዘቡ ይገባል። ስለሆነም በዚህ ተግባር ላይ የሚሳተፉ ማንኛውም አካል ከድርጊቱ እንዲቆጠብ እናሳስባለን። መላው የትግራይ ህዝብና የትግራይ ህዝብ ወዳጆች ይህንን ሰልፍ እንዲያወግዙ እንዲሁም የትግራይ ህዝብ ፍትሃዊ ትግል በመቀላቀል የዘር ማጥፋት ወንጀል በሚፈጽሙ አገዛዝ ላይ የሚያደርጉትን ትግል አጠናክረው እንዲቀጥሉ ጥሪ እናቀርባለን። የትግራይ ኮሚኒኬሽን ጉዳዮች ቢሮ ሐምሌ 9 ቀን 2018 ዓ.ም መቀለም። የጆኖሳይደሩ አብይ አህመድ አገዛዝ በምክክር ኮሚሽን ድራማው መክፈቻ ላይ የመርዝ ቃላት ሲረጩ የተደመጡ ዋነኛ ዓላማ የሀገሪቷ ህገ መንግስት ለማፍረስ ነው ሲሉ ፖለቲካዊ ተንታኝ ፕሮፌሰር ሕዝቅኤል ጋቢሳ ገለጹ። ፕሮፌሰሩ የጆኖሳይድ አገዛዝ ዓላማ በመገንዘብም የኢትዮጵያ ህዝቦች በጋራ በመሆን በቃ ሊሉት ይገባል ሲሉም ጥሪያቸውን አቅርበዋል። ፍሬት ወልደመድን ተጨማሪ አላት። የፖለቲካ ተንታኝ የሆኑት ፕሮፌሰር ሕዝቅኤል ጋቢሳ በወቅታዊ ጉዳዮች ዙሪያ ከዛራ ሚዲያ ኔትወርክ ጋር ባደረጉት ቆይታ የጆኖሳይደሩ የአብይ አህመድ አገዛዝ በትናንትናው ዕለት ከ4000 በላይ የራሳቸውን ሰዎች የምክክር መድረክ በሚል ያሳተፉበት ግብዣ ላይ የመርዝ ቃላትን ሲረጩ ተደምጠዋል ያሉ ሲሆን የዚህ ዋነኛ ዓላማው የሀገሪቷን ህገ መንግስት ለማፍረስ ያለመ ነው ሲሉም ተናግረዋል። ህገ መንግስት መቀየር ነው መጨረሻ ላይ ይሄንን ብሎታል። ልክ ይሄ ብሔራዊ ምክክር የሚባለው 4000 ሰዎች መጥተው የመከሩበት 4 ዓመት አጀንዳ ሲሰበሰብበት የነበረው እንዲሁም ብዙ ገንዘብ የወጣበት ምክክር የሀገራዊ ምክክር የተባለው መጨረሻው እንደ ብልጽግና ፕሬዝዳንት አባባል ህገ መንግስት መቀየር ነው። እንስማማ ባልክበት ቦታ ላይ መርዝ ሲረጩ ነው የሰማሁት። በጣም መጥፎ መርዝ ሲረጭ ነው የሰማሁት። ሁሉን ነገር ህገ መንግስትን ወደ መለወጥ ነው ያስኬዱት። ይሄ የእሳቸው ፓርቲ ይዘን እንገባለን ያሉት ነው
በነገራችን ላይ ፕሮፌሰር ህዝቅኤል አያይዘውም የጄኖሳይደሩ ቡድን ከጅምሩም ቢሆን የፕሪቶሪያው የሰላም ስምምነት መጣሱን በማስረዳት በትግራይ ህዝብ ላይ ያደረገው ግፍና በደል ሳይበቃ አሁን ላይ የበጀትና ሌሎች መሰረታዊ ነገሮችን በመከልከል ዳግም የጄኖሳይድ ወንጀል እየፈጸመበት ይገኛል ሲሉም ተደምጠዋል። የትግራይን ዳር ድንበር መጠበቅ ያለበት የትግራይ መንግስት አይደለም ወይም ቲዲኤፍ አይደለም። መጠበቅ ያለበት የሀገር ሉዓላዊነት መጠበቅ የሚችለው የሀገር መከላከያ ነው። አላደረገም። ተፈናቃዮች ወደ ተፈናቀሉበት ቤት መመለስ አለባቸው። የፌደራል መንግስቱ መቀሌ ያሉት ናቸው ያስቸግሩን ማለት አይችልም። እዚህ ላይ መመለስ የሚችለው ቦታውን ሲኪዩር አድርጎ መመለስ የሚችለው ወይም ከትግራይ ላይ ካሉት መንግስታት ጋር ተስማምቶ የተፈናቀሉትን ሰዎችን የመመለስ ጉዳይን መስማማትና ማስፈር የሚችለው የፌደራል መንግስት ነው። ለትግራይ የሚገባውን የበጀት ድጎማ ከልክለው ቤንዚን ከልክለው ወደዛ የሚሄዱትን መንገዶችን ሁሉ እየዘጋ እያስቸገረ። ስለሆነም ይላሉ የፖለቲካ ተንታኝ ፕሮፌሰር ህዝቅኤል ጋቢሳ የጄኖሳይደሩ አገዛዝ ዓላማ በመገንዘብ የኢትዮጵያ ህዝቦች በጋራ በመሆን ይበቃል ሊሉት እንደሚገባም ጥሪያቸውን አቅርበዋል። ሌሎች ኢትዮጵያውያን መነጋገር ያለባቸው እንዴት አድርገን ይሄን ነገር እናቆመው። ወታደሮችም ቢሆኑ ኢትዮጵያውያን ናቸው። ወታደሮችም ቢሆኑ ትዕዛዝ ተቀብለው ነው እንጂ እያንዳንዱ ተራ ወታደር የሚተኩሰው እኮ የኢኮኖሚ ውድቀቱ፣ የገበያ ግሽበቱ ይሄ ሁሉ ያደቀቀው ነው ከኢትዮጵያ አብራክ ወጣ ነው። ስለዚህ በቃኝ ወደ ማለት ነው እንጂ መሄድ ያለበት መነጋገር ያለበት ይሄ ነገር መቀጠል የለበትምና የምንሄድበትማ መጨረሻው እኮ አሁን ላይኩ ነው እርስ በርስ እንደሚጨራረስ ያንን ነው የሚፈልገው። ለዚህ ነው ደቡብ ሄዶ ወላይታና ጋሞ የሚያጣላል፣ ጎጃም ሄዶ አማራና ጎጃምና ጎንደርን አማራና ትግራይን የሚያጣላው፣ አርሲ ላይ ኦርቶዶክስም ሌሎችም እየተገደሉ ሙስሊሞችም የተገደለው ኦርቶዶክስ ነው የሚልልህ እኮ ይሄን ሊያደርግ ነው። እስካሁንም ስላልተሳካለት ነው የኢትዮጵያ ህዝብ አልጨራረስም ብለው ወደዛ ግን እየገፋ ነው ማለት ነው። የጄኖሳይደሩ አገዛዝ መሪ አብይ አህመድ አሊ ንጉሠ ነገሥት አፄ ዮሐንስ አራተኛ የተናገሩትን የተዛባ የሐሰት ትርክት በህዝቦች በፍቅርና በአንድነት ሀገር እንዲያቆሙ የሚያደርግ የመከፋፈል ሴራው ነው ሲሉ የህዝብ ለህዝብ ግንኙነት የሰላም ፎረም አባላት ገለጹም። አባላቱ እንደገለጹት አፄ ዮሐንስ ኢትዮጵያን ለማጽናት ዋጋ የከፈሉ የኢትዮጵያ ባለውለታ ናቸው ያሉት አባላቱም አብይ አህመድ በስልጣን ለመቆየትና ስልጣኑን ለማጽናት ሲል ህዝቦች ለመከፋፈል የጎነጎነው ሴራ ነውም ብለዋል። ማዛ መኮንን ሰሞኑን የጄኖሳይደሩ አገዛዝ መሪ ሆነው አብይ አህመድ አሊ በአማራ ክልል ጎጃም ዞን ደብረ ማርቆስ የአየር ማረፊያ ምርቃት ላይ ተገኝቶ ባደረገው ንግግር ለኢትዮጵያ የሰላም ዘብና ህልውና በመተማ ምድር ለሀገር ህልውና መስዋዕትነት የከፈሉትን ንጉሠ ነገሥት አፄ ዮሐንስ አራተኛ በጎጃም ህዝብ ላይ ግፍና በደል አድርሰዋል በማለት የተናገረው የሐሰት ትርክት ህዝቦችን አንድነት ፈጥረው ፍቅርና አንድነታቸውን አጽንተው ሀገር እንዳያቆሙ ያደረገ የመከፋፈል ሴራ ነው ሲሉ የህዝብ ለህዝብ ግንኙነት የሰላም ፎረም አባላት ከዝግጅት ክፍላችን ጋር ባደረጉት ቆይታ ገልጸዋል። ህዝቦቹ ወደ አንድ መጥቶ ሰላማቸው አጽንቶ ወደ ሰላማዊ የሆነ ህይወት እንዳይገቡ ዓላማ ተደርጎ የተነገረ መልእክት ነው። ስለዚህ ይሄ ተቀባይነት የለውም። እኛም እንደ ፎረም የህዝብ ለህዝብ ግንኙነት እንዲጠናከር እየሰራን እንዳለን ይታወቃል። ስለዚህ በቀጥታ ታርጌት የሚያደርግ ነው የኛ ዓላማ። ስለዚህ ህዝቦች እንዳትገናኙ ነው መልእክቱ። እንዲቃቃር ከአንድ ህዝብ ወደ አንድ ህዝብ ተነሳስቶ በደል እንዲፈጽም ተቀጥያ ነው ብዬ ነው የምወስደው። ይህንን የተዛባ ታሪክ በህዝቦች መካከል በመፍጠር ህዝቡ እርስ በርሱ እንዳይተማመንና በህዝቡ መካከል ሰላም፣ ዲሞክራሲ፣ ልማት እንዳይኖርና ህዝቡ እርስ በርሱ በተለይ የሰሜኑ እርስ በርሱ እንዳይተማመንና በመሃሉ ባለፈው ቁርሾ እርስ በርሱ እንዲጋጭ የተፈበረከ ሴራ ነው። ፎረሙ ህዝቦችን በማቀራረብ በህዝቦች ዘንድ አንድነት እንዲኖርና ህዝቦች ከግጭት ወጥተው በጠረጴዛ ዙሪያ ችግሮቻቸውን እንዲፈቱ እያደረገ ላለው እንቅስቃሴ እንደነዚህ አይነት ህዝብን የሚከፋፍሉ ትርክቶች አሉታዊ ተጽዕኖ የሚፈጥር በመሆኑ ተቀባይነት የለውም ብለዋል። እኛ
የምንታገለት ዓላማ ግቡ እንዲመታ ከተፈለገ እንደዚህ አይነት ርካሽ ፕሮፓጋንዳዎች በህዝቦች መካከል መቃቃር እንዲፈጠር የሚሰራ ስራ መቆም ነው ያለበት። እኛ ደግሞ አጥብቀን ነው የምንታገለው። ንጉሠ ነገሥት አፄ ዮሐንስ አራተኛ ጆኖሳይደሩ አብይ አህመድ እንደሚለው ሳይሆን ኢትዮጵያን ለማጽናት ዋጋ የከፈሉና ለኢትዮጵያ ባለውለታ ናቸው በማለት ህዝቦች ሉዓላዊነታቸው ተከብሮ እንዲኖሩ ያስቻሉ ናቸውም ብለዋል። አፄ ዮሐንስ ማለት አሁን ላለችው ኢትዮጵያ መሰረት የጣሉና አሁን ላለችው ፌዴራላዊት ስርዓት ኢትዮጵያ የእምነ ድንጋይ የጣሉ መሪ ናቸው ብለን ነው ምናምነው። አፄ ዮሐንስ እኮ የቤታቸው ወይ እናታቸው ወይ የአባታቸው ቤት እንዳይደፈር አይደለም መተማ የሞቱት። መተማ የሞቱት እኮ አሁን ላለችው ኢትዮጵያ እኔም አንቺም ኮርተን ደረታችን ነፍተን እንድንናገር ያደረጉና ህይወታቸውም መስዋዕት የከፈሉ ናቸው። አብይ አህመድ በኢትዮጵያ ሰላማዊ ሂደት ከተፈጠረና የህዝቦች ትስስር ከጸና በስልጣን ላይ መቆየት እንደማይችል ስለሚያውቀው ስልጣኑን ለማጽናት ሲል ህዝቦችን የሚከፋፍል ሴራ በመጎንጎን ለመከፋፈል ሌት ተቀን እየሰራ ይገኛልም ብለዋል። ዓላማው ስርዓቱን ማስቀጠል ነው። ከስልጣን ላለመውረድ በሚፈለግ ነገር ነው እንጂ ወደ ኋላ አፄ ዮሐንስ የዛሬን ኢትዮጵያ ያስረከቡን ናቸው። ዛሬ ድረስ በድሮ አባቶቻችን የጸናች ሀገር እንጂ በዛሬ ቢሆን ኖሮ መገመት ከባድ ነው የኢትዮጵያን ነገርና በቃ ዓላማውም ግቡም ላለመሸነፍ ነው። ስርዓቱን አስቀጥሎ ይሄን ህዝብ መጨረስ ይመስለኛል ዓላማውና ስለሆነም መላው የኢትዮጵያ ህዝቦች አምባገነኑ አገዛዝ እያደረገ ያለውን ህዝብን የመበታተን ተግባር በቃ ሊሉት ይገባል ሲሉም መልእክታቸውን አስተላልፈዋል። ስርዓቶች ይወድቃሉ፣ ፖለቲከኞች ይጠፋሉ፣ ፓርቲዎች ይጠፋሉ፣ ማህበረሰብ ግን እስከ ዘላለሙ ይኖራል። ስለዚህ የኛ ፎረም ዋና ዓላማም በህዝቦች መካከል ፖለቲከኞች ሴረኞች በሚፈጥሩት ችግር ህዝብ ግጭት ውስጥ እንዳይገባ ማስተማር፣ ግጭቱ ከመምጣቱ በፊት ህዝቡ እንዲያስተውለው ማድረግ ነው ዓላማችን። ስለዚህ ህዝቡም ከነዚህ ሴረኞች ከማንኛውም የፖለቲካ ህዝብ ለህዝብ የሚከፋፈሉ ሴረኞች ራሱን ጠብቆ ለሰላሙ ዘብ መቆም አለበት የሚል እምነት አለኝ። ለፕሮፓጋንዳ ሲባል የአብይ አህመድ አገዛዝ ያዘጋጀውን የይምሰል የምክክር መድረክ የትግራይን ተወካዮች ያላሳተፈ መድረክ መሆኑን ይህም የሚያመጣው ሰላም እንደሌለም የህዝብ ለህዝብ ግንኙነት የሰላም ፎረም አባላት ገለጹ። አሁን ላይ ለህዝቦች የሚያስፈልገው የምክክር መድረክ ሳይሆን በአገሪቱ የተረጋገጠ የሰላም አደጋ መፍታትና የህዝቦች ደህንነት ማረጋገጥ ቀዳሚ ስራ መሆንም አለበት ብለዋል። ማዛ መኮንን ጆኖሳይደሩ የአብይ አህመድ አገዛዝ ለፕሮፓጋንዳ ሲባል ያዘጋጀው የይምሰል የምክክር ኮሚሽን መድረክ ሐምሌ 8 መጀመሩ የሚታወቅ ነው። በዚህ የምክክር መድረክም በትግራይ ህዝብና መንግስት የሚሳተፍ ትግራዋይ እንደሌለ የትግራይ መንግስት መግለጹም ይታወቃል። ከዚህ ጋር በተያያዘ ሐሳባቸውን የሰጡት የህዝብ ለህዝብ ግንኙነት የሰላም ፎረም አባላትም ትግራይን ያላሳተፈ የምክክር መድረክ የሚያመጣው ሰላም የለም ሲሉ ገልጿል። ይህ በእንዲህ እንዳለም የትግራይ ህዝብ የምክክር መድረክ ሳይሆን የሚያስፈልገው ደህንነቱ ማረጋገጥ ስራ መስራት ነው ቀዳሚው ተግባር መሆን ያለበት ሲሉም ጠቅሰዋል። ትግራይ ያላሳተፈ የምክክር መድረክ ሰላም አያመጣም፣ አይሆንም። አሁን የትግራይ ህዝብ ስለ ምክክር አይደለም አጀንዳው፣ ስለ ህልውና ጉዳይ ነው። መኖር አለመኖር ጉዳይ ነው ጥያቄ ያለው። ስለዚህ የትግራይ ህዝብ የሌለበት ምክክር ኮሚሽን ተመካከርን ኢትዮጵያ መከረች ምናምን የሚባል ቀልድ አያስካሂድም። ይህ የይምሰል የምክክር መድረክ በሀገሪቱ የሚያመጣው ውጤት እንደሌለ የጠቀሱት አባላቱ በአንጻሩ አገዛዙ ስልጣኑን ለማጽናት የሚጠቀምበት ስልት ነውም ብለዋል። አሁን ላይ በኢትዮጵያ በተለያዩ የሀገሪቱ አካባቢዎች ሰላም በሌለበትና ህዝቦች በህልውና አደጋ ውስጥ ባሉበት ሁኔታ እንደዚህ አይነት የይምሰል ተግባራት መፈጸም ህዝቡን የመከፋፈያ ዘዴ ነው ሲሉም ገልጸውታል። ለምሳሌ እኔ 5 ልጆች ወልጄ ከሆነ ውርስ ላውርስ 4 ልጆቼን ወይ 3 ልጆቼን ጠርቻ አይሆንም ወይ 3 ልጆቼን ጠርቻ አወረስኩ። እነዛ 2 ልጆች የሰሙ ቀን እርስ በርስ ይባላሉ፣ ይጋደላሉ፣ ያ መሬት ብቻውን ይቀራል ነው ጉዳዩና እንደዛ ነው። የምክክር ኮሚሽን ተባለ። የምክክር ኮሚሽን ሁሉም ክልሎች ሲገኙ ነው ወይ ደግሞ ኢትዮጵያ አንድ ሆና ተሰብስበው የሚነጋገሩበት መድረክ ነው። ግን ትግራይን ትቶ ወይ ደግሞ አማራን ትቶ የሚደረግ ኮሚሽን በቃ ምንም ነገር የለም።
ለሚታየው ዓለም ሰራሁ ብሎ ከማውራት ውጪ ምንም የሚፈይደው ነገር የለም። በአንዲት ሀገር ምክክር የሚደረገው ሰላምን በማጽናት የዲሞክራሲ ግንባታን ለማረጋገጥ ነው ያሉት አባላቱ አሁን ላይ የትግራይ ህዝብ በከባድ ማህበራዊ ኢኮኖሚያዊ ቀውስ ውስጥ እንዲገባ በማድረግ ለማጥፋት በሚዳዳበት በዚህ ጊዜ ምክክር አደረኩኝ ማለት ተቀባይነት የሌለውና እንደ ሀገርም የማያዛልቅ ተግባር ነው ሲሉም አባላቱ ተናግረዋል። መጀመሪያ እኔ ምክክር የምታደርገው ሰላምህን ለማጽናት ዲሞክራሲህንም ለማጽናት ልማትህንም ለማስቀጠል ነው። ልማት በሌለበት ሰላም በሌለበት ከማን ጋር ምክክር እንደሚያደርጉ ግራ ይገባኛል። መጀመሪያ ሰላም ነው የሚቀድመው ለሁሉም። ለመብላትም ሰላም ነው፣ ለመማርም ሰላም ነው፣ ለመኖርም ሰላም ነው። በሙሉ አማራ ክልል ጦርነት አለ። በኦሮሚያ ግማሽ አካባቢ ጦርነት አለ። በትግራይ ደግሞ የተኩስ ድምጽ የለም እንጂ የኢኮኖሚ የሳይኮሎጂ ጦርነት አለ። ህዝቡ የኢኮኖሚ በራሱ ብር በራሱ ገንዘብ ከባንክ አውጥቶ ገንዘብ እንዳይጠቀም አድርጓል። ነዳጅ ወደ ትግራይ እንዳይሄድ ገንዘብም ወደ ትግራይ እንዳይሄድ ያደረገ ስርዓት ምክክር ኮሚሽን ብሎ ያስቀመጠው ድራማዊ ትዕይንት የኢትዮጵያ ምክክር ኮሚሽን ሳይሆን የኢትዮጵያ የጥፋት ምክክር ኮሚሽን ብዬ ነው የምጠራው። ኢትዮጵያ በዛሬው ዕለት ነው እየጠፋች ያለችው። በየዓመቱ ከሚተከሉ ችግኞች ውስጥ 80 በመቶዎቹ በእንክብካቤ ችግር ምክንያት ሳይጸድቁ እንደሚቀሩ የትግራይ ግሎባል ኢንቫይሮንመንታል ሬስቶሬሽን ባደረገው ጥናት ይፋ አደረገም። የተተከሉ ችግኞች እንዲጸድቁና እንዲያድጉ ለማድረግና የወጣቶችን ስደት ለመቀነስ ማድረግ ባሉባቸው ስራዎች ዙሪያ የትግራይ ግሎባል ኢንቫይሮንመንታል ሬስቶሬሽን ከኦቻ ጋር በመተባበር ከባለድርሻ አካላት ጋር ሰፊ ውይይትን አካሂዷል። ፍሬት ወልደመድን የትግራይ ግሎባል ኢንቫይሮንመንታል ሬስቶሬሽን ከኦሳድ ጋር በመተባበር የሚተከሉ ችግኞች እንዲበቅሉ ምን መደረግ አለበት በሚል ዙሪያ ከተለያዩ የባለድርሻ አካላት ጋር የውይይት መድረክ አካሂዷል። በመድረኩ ተገኝተው ንግግር ያደረጉት የትግራይ ግሎባል ኢንቫይሮንመንታል ሬስቶሬሽን ስራ አስኪያጅ አቶ ጸጋዬ ኃይሉ እንደሚያስረዱት በትግራይ ከጦርነቱ በፊት በዓለም አቀፍ ደረጃ ትታወቅ የነበረችን ትግራይ የግሪን ሌጋሲ በማስቀጠልና ውድመት የደረሰበትን የደን ልማት ወደ ነበረበት ለመመለስ ከባለድርሻ አካላት ጋር በመቀናጀት እየተሰራ መሆኑንም ተናግረዋል። ለቀጣይ ማህበረሰቡን አሳትፈን የግሪን ሌጋሲም የነበሩ ቀደም ብሎ የነበሩት አሉት። ግሪን ሌጋሲ ማለት ትልቁ አጀንዳ የመንግስት ነበር። መለስም የጀመረው ነው። ቀጥሎም ያለ ስራውን የሚሰራ ግሪን ሌጋሲ አለ። በፌደራል ሌቨልም አለ፣ በክልሎች ሌቨልም አለ። ሁለተኛ ነገርና ሬስቶሬሽን ነው ወደ ነበረበት መመለስ ሲባል ያው አረንጓዴ አሻራ እያንዳንዱ ማህበረሰቡን እንዲሳተፍበት አድርገን የትግራይ ማስቀጠል ነው። ትግራይን አረንጓዴ ልማት ማስቀጠል ነው። በመድረኩ ጥናታዊ ጽሑፋቸውን ያቀረቡት በትግራይ ግሎባል ኢንቫይሮንመንታል ሬስቶሬሽን ፕሮግራም አስተባባሪ የሆኑት ዶክተር ኪዱ ገብረመስቀል ክረምት በመጣ ቁጥር በሚሊዮኖች የሚቆጠሩ ችግኞች ምንም እንኳን ቢተከሉም 80 በመቶዎቹ በእንክብካቤ እጦት ምክንያት ሳይጸድቁ እንደሚቀሩ በማስረዳት ይህ እንዲቀረፍ እየተሰራበት እንደሚገኝም ተናግረዋል። በሚሊዮኖች የሚቆጠሩ ችግኞች ይተከላሉ፣ ግን ከጥቅምትና ህዳር ስናያቸው ደግሞ የሉም። ስለዚህ እነዚህ ክሳራ ናቸው ማለት ነው። ካልጸደቀ ክሳራ በጣም አንድ ችግኝ ለመዘጋጀት የሚያወጣው ጉልበት ገንዘብ አለ፣ ጊዜም አለ። ስለዚህ እነዚህ እየከሰርን እንደሆነ ተጨማሪ ያለ መጽደቅ ችግራቸው 80% የሚያክል ጥሩ ማናጅመንት እንክብካቤና ውሃ የመጣጣትና እሱን የተያያዙ ማናጅመንቶች ባለማድረጋችን ስለሆኑ ግድ እነዚህ ከመትከል ይልቅ ከመትከል ተጨማሪ እንዲጸድቅ ታሳቢ ተደርጎ ቢሰራ በጣም ጥሩ ነው። ዶክተር ኪዱ አያይዘውም የደን ልማትን ለመመለስና ማህበረሰቡን ተጠቃሚ ለማድረግ ለምግብነት የሚውሉና ቋሚ ተክሎች ወጣቶችን በማደራጀት ቢተከሉ ተጠቃሚነቱ የጎላ ከመሆኑ ባሻገር የወጣቶችን ስደት ከመቀነስ አኳያ ትልቅ መፍትሄ ሊሆን እንደሚችልም ተናግረዋል። መትከላችን ያልቀረ ስንተክል ደግሞ ኢኮኖሚካሊ ኢምፖርታንት የሆኑ የፍሩት የፍራፍሬ አትክልቶች ደግሞ ብንተክል የበለጠ ተጠቃሚ እንሆናለን። ለምሳሌ አንድ ግራቤላ ብንተክልና አንድ አቮካዶ ብንተክል ሁለታቸው እኩል የካርበን የማመቅ አስተዋጽኦ ሊኖራቸው ይችላል። ግን የበለጠ ደግሞ አቮካዶን ብንተክል
አሴም ታይም ሁለቱን ጥቅም ማግኘት እንችላለን። የተጽዕኖም ሊቀንስ ይችላል። ተጨማሪ ደግሞ ገቢም ልናገኝም ስለምንችል እነዚህ መጠቀም ጥሩ ነው። ስለዚህ ከብዛት በላይ ጥራቱን አካተን ልንሰራ የታሰበ። በመድረኩ ተሳታፊ የነበሩ አካላት በተለይ በመጠለያ ጣቢያ የሚተከሉ ችግኞች እንዲያድጉ በሚደረጉ ስራዎች ዙሪያ ምን መደረግ አለበት በሚሉና አጋዥ በሚሆኑባቸው ጉዳዮች ሀሳባቸውን ሰጥተዋል። ውድ ተመልካቾች ከትግራይ ቴሌቪዥን ለሰዓቱ ያዝናቸው አበይት የአማርኛ ዜናዎች እነኚህ ነበሩ። ከቀሪ የትግራይ ቴሌቪዥን ፕሮግራሞች ጋር መልካም ቆይታ።